ወንድ ልጅ እንዲህ ነው እንዴ? ወንድ እኮ እንደ ወንድ ቆሞ እኮ የሚወዳትን ሴት እኮ ይጠብቃል እስከ መጨረሻው ይጠብቃታል። እውነተኛ ፍቅር ያለበት ሰው፣ እውነተኛ ልብ ያለው ሰው፣ ለሴት ልጅ የሚራራ ሰው። ሁለተኛ ነገር ደግሞ ክብር ማታከብርን ሴት አብሮ መሄድ ይሻላል አለ ሃይማኖት ታደሰ ናት ማታከብረው። አንድ ቀን እንኳን እሱን ስንናገር እንኳን ወጣ እኮ እሱን ስትናገሩብኝ አልፈልግም የምትልናት። ትላንትና ራሱ ወጣ ምንድን ነው ያለችው? እኛን አይደለ እንዴ የተናገረችው? ክብርህን ጠብቅ ባላረከው ነገር ሌላ ነገር እንዲሉ አልፈልግም ብላ እኮ የተናገረች ናት ትላንትና። ልትፈትነውም ይሆናል። እሱ ለምን መታገስ አቃተው? ለምን የተመልካቹንስ ልብ ይሰብራል? ሁሌ ሄዳለው ነው። እንዴት ነው እንዴ ሰው እንዴት ነው የሚያፈቅረው? እየሄደ ፍቅር አለ እንዴ? ደግሞ ክብር የሚለው ደግሞ እሷ አይደለም። እሱ ማንንም የምታከብር ሴት ናት። ማንንም እየሩስ እየቀጥይ አሁን እሱ ላይ የሚታየው ነገር በጣም ከባድ ነው። ትዕግስት አንበለው፣ ትክክለኛ ፍቅር አለው አንበለው፣ ምን እንደምለው ምን ብዬ ልገልጸው እንደምችል አላውቅም። ምክንያቱም ትናንት እንኳን ስትናገረው በነበረው ቃል በእሷ መጥፎ ስም ቢነሳ መጥፎ ስድብ ቢደርስባት ግን አንዳንድ ትክክለኛ ተመልካች ያየባት መንገድ አለ። ምክንያቱም ከልቡ አይደለም የሚለውን ነገር ተረድተን ነበር ትናንትና። እሱ ከኛ በላይ ደግሞ እሷን ያውቃታል። እንዴት ሶሪ ስልክ ገብቶብኝ ነው። ገንዬ እኔ አንድ ነገር እናገር ውዴ ካላስከፋች አንቺ ነው። ይሄ ልጅ እኮ መሄድ ከፈለገም እኮ የሰው ህይወት አበላሽቶ አይደለም ተካክሎ ነው መሄድ ካለበት። ቆይ እስቲ መሄድ እኛ ምን ሄዳል ሄደኛል መልሶ ገንዬ ማለት ነው። እኔ አንድ ነገር አውቃለሁ። ይኸውልሽ እግዚአብሔር ነው የምልሽ ብሩኬ መጥቶ ቡታጀራ ምንም አልፈጠረም፣ ግን የሆነ አይዲያ አለ የተሸፈነ ወይ ደግሞ ከቨር ሊደረግበት የተፈለገ ነገር አለ እንጂ እኔ በዚህ ጨለማ የምምልልሽ ብሩኬ መጥቶ ይቺ ልጅ ጋር አብሮ አልተኛ አላገኛትም። ሲቀጥል ፍቅረኛው አይደለችም፣ ግን ከቨር ልትደረግ የመጣችበት አይዲያ ነው ይቺ ልጅ። ሌላ ምንም አይደለም። እግዚአብሔር እመኑ። በውስጥ ግን ሌላ ነገር ይኖራል። ምናልባት ይሄ ነገር እቺ ልጅ ለስራና ከቨር ልትደረግና ከዛ እቺ ልጅ ልክ መሸጋገሪያ እንድትሆን ተፈልጎ ነው፣ ምክንያት እንድትሆን ተፈልጎ እንጂ እኔ ከብሩኬ ከዚች ጋር አልተኛም። እግዚአብሔር እዚህ ጋር ለምን ታዳደወልኝ? እሷን እንደ ስተተኛ አድርጎ ለምን ይሄዳል? ለምን እሷን ሁሌ አሁን ይቅርታ ጠየቅኳት፣ ተንበረከኩኝ፣ አልተከበርኩም፣ እኔ ስንት ነገር ሆንኩኝ ከዚህ በላይ ብሎ ኦዲየንስ ሌላ ነገር ይቅርታ ስትጠይቀው አልተቀበለችውም፣ ይቅርታ ሲጠይቃት ብሎ ሁሌ እሷን ለምን ያስጠቁራል? ሌላ ስራጥር ውስጥ ካለ ለምን እሷን እያስጠቆረ ይሄዳል? ሁሌ ግፍ አይሆንም እንዴ? ሴት ልጅ አይደለች እንዴ? ሲቀጥል ገን እኔ እንደሚመስለኝ መረጃ በትክክለኛው መረጃ ይዛበታለች። መረጃውም እጇ ላይ ስላለ ነው በቃ እስኪ ምን ይላል ብላ የፈተነችው ነው። ጠየቀችው እኮ ነገረችው እኮ ከአንተ መምጣቱም መለየቱን ወዳሃል ነው፣ ፈተና መሆኑን እኮ እየነገረችው ነው። ከአንተ መምጣቱ በጣም አመሰግናለሁ አለችው እኮ እንዴ። እሱ እኮ ቋፍ ላይ ያለ እኮ ቋፍ ላይ ነበረ እኮ ፈተና መሆኑን በደንብ ነገረችው። መጨረሻ በጣም ጥሩ ነው ያለችው። ምክንያቱም ፈተና ላይ ናት እሷ። ማለፍ አልቻለም። እሱ ግን ይህንን ማለፍ አልቻለም። እሱ ቋፍ ላይ ነው ያለው ሻንጣ ይዞ ለመሄድ። እሱ እኮ ከሴት ጋር በማያውቃት ሴት እኮ ሂጅ ውጭ ብሎ እኮ ነው ያባረራት። ከማባረር 2 ቀን አባሯት። እንደገና መንገድ ላይ ሁለታችሁን ከህይወቴ ውስጥ መኪና ውስጥ ሆኖ እኮ እሷ ቁጭ ብላ ካጠገቡ እኮ ፊቱን ስታሸው ነበር። እች ልጅ አረገዝኩ ያለች ልጅ አታሳዝንም? እች ልጅ እኮ የወልሽኝ ዛርጌ እየሰማሽኝ ነው ወይስ ተቋርጧል? የወልሽ እሱ እኮ ጌም ላይ እንኳን በቀልድ አስመስለው እንደዛ ሲሉት ወንዶች አይወድም እሷን ሲናገሩ።
እሷ እኮ ስንት ነገር ነው የቻለችው። የዛኔ ራሱ እሷ ምን አለቻት? እኔን የሚፈልገኝ ፕራይቬት ነው፣ አንቺ ግን ለስራ ነው፣ አንቺ ባልተፈለግሽበት ቦታ አትቁሚ ብላታለች እኮ። ይቺ የመጣችው ይቺ ሴቷ የቻረገዝኩ ብላ የመጣችው ያንን ሁሉ ችላ እንደገና ከህይወቴ ውጪ ሲላት እንኳን አልወጣም፣ አሁን እኔ ከአንተ ጋር አቆማለሁ ብላ ያለች እኮ ናት። እሱ ቆይ እስቲ አስገቢያት እስቲ ዋን ላቭ የምትለዋን ሺ ኢዝ ኖት ሂዝ ኤክስ ኢንቦክስ ሚ ኢፍ ዩ ጋይስ ኒድ ኤክስፕሌኔሽን ሁ አር ዩ። እስቲ አስገቢያት እችን ልጅ። የእሱ ኤክስ አይደለም፣ ከፈለጋችሁ ኤክስፕሌን ላድርግላችሁ። አሶጪና መቅድዬ የለችም እኮ መቅዲ ዩዝራይት ልክ ናት እኮ እሷ ያለች ያለችው ልክ ናት። መቅዲ የለችም። መቅዲ ይህንያት እችን ልጅ ማናት? እንዴት አወቀች? መቅዲ ዋላ አስገቢያት እስኪ ገስት ላዋላ እኔ እኮ ዛሬ እንግዳ አሉ ሴቶችንም አስገቢያ በዛው ዩዘርዬ ልጅቷ እየጻፈች ያለችው እኮ ሌላ አይደለም፣ ገብቷታል። እኔ ቅድም የመለስኩልሽ ነው እየመለሰች ያለችው። እሺ ፍርዬንም አስገቢያት፣ ፍርዬንም አስገቢያት ዛሬ እስኪ ያለሽ። ሲቀጥል እኔ ገንዬ አንድ ነገር የምናገረው ማለት ነው ፍቅር ወይ በቃ ልጅቷ ምንም ነገር የላትም። ከኔ በርፎን ሆኜ እየሰማኋችሁ ነው። የላችሁም ብለሽ ሌላ ነገር በቃ ተይ። እኔ ውድ ተው እሺ፣ በእናትሽ። የት ነች? የት አለች ታዲያ ልጅቷ? የት አለች? ኖ እቺ ታች ያለችው ማሬ በእንግሊዝኛ የጻፈችው ሲዝናት እኮ ነው ያላት። ዋላ ጫወታ መስለኝ። ፍርያውሪ እስቲ እንዴት አመሻችሁ ዘመዶቼ? ሰላም ናችሁ? ገኒ ደህና ነሽ? እንዴት ነሽ ፍርዬዋ? እኛ እኮ አየሩን አለሁላችሁ። አንቺ ምነው ትፈኛለሽ አይደል እንዴ? ዛሬ ምነው ኧረ አልተባበርም አልሽኝ እኮ። እኔ እየሰማችሁ ነበር እኮ ከስር ሆኜ ኮሜንትም እያወራሁ እያነበብኩ ነው። ገኒዬም እየሰማዎች ነው። ወይዘሮ የምታወሩት ሁላችሁንም እየሰማው ነው። ቪዲዮንም አይቻለሁ። ተሳሳትኩ። ትንሽ ቆይ ልረጋጋ ብዬ ነው። ተሳሳትኩ የተናገርኩት ብዙ መጥፎ ነገር ነው ዛሬ የተናገርኩት። በቃ ምንም አልተናገርኩም። እንደውም አልተናገርንም። እንደውም እኮ እዚህ ቤት እኮ እንደውም መብት አትሰጡንም እንድንናገር፣ እውነት ለመናገር እንድንረግጣቸው መብት መስጠት አለብን። አንደኛ የዛሬው ሮንግ ከሆነው ይኸውልሽ ገንዬ፣ አሁን ይኸውላችሁ የዛሬው ቪዲዮ ትላንት እኮ ብለናል። እሱ ይታገስ ብለን ስንል ጭራሽ ሄዳለሁ ብሎ መጣ። እሷ ሄዳለሁ እንኳን ሲል አይታችሁ ከሆነ ፊቷ ቀይር ነው ያለው። ቢያቅበት እሷ ፍራንኩን እኮ ጀምረዋለች። ትላንትና አላወራንም እንዴ? ይሄ እኮ እየፈተነችው ነው። እሱ ኮሽ ባለ ቁጥር ሄዳለሁ መፍትሄ አይደለም መጋፈጥ ነው። ገብቶሻል? እውነቱን እኔ ጋር ለስካለ ድረስ መጋፈጥ እንጂ አገር ለቀሽ እኮ መሄድ መቼም ሀይሚ ከውስጡ ጠልሽ ይባል ነገር የለም። ይቅርታ ፍርዬ፣ ዱባይ ነሽ አይደለ? አንቺ ስለ አረብ ታውቂያለሽ። እኔ ቤሩት ነኝ። እኔ ቤሩት ነኝ ያለሁት። ምን ሊሰራ ወይ ሹፌር ወይ ዘበኛ ወይ ምንም ይኸውልሽ፣ ምንም እኮ የሚሰራው ነገር የለም። ኢትዮጵያ ላይ እንደዚህ አይነት ኑሮ ለምደሽ ሰው ሀገር ላይ መተሽ ሩዝ ተቀቅሎ በልቶ እኔ እንግዲህ አላውቅም። ለወንድ በጣም ከባድ ነው። እንዴት እንዳሰበው አላውቅም። ሊዝናናም ከሆነ የሚሄደው ይሄ ሌላ አማርኛ ነው። ኖ ፍሪ ይቅርታ አድርጊልኝና ዱባይ አይሚን ይዟት የመጣ ጊዜ ምን እንዳታውቂያለሽ፣ መዝናኛ ሁሉ ምን ነበር በጣም ውድ ነው ማለት የሚከፍለው ነገር ሁላ ሂሳቡን ማለት ነው። እንዴት ሰርቶ ሲያዝናናት እንደነበረና በሳምንቱ እንዴት እንደተመለሰ ይኸውልሽ። አሁን ነው ሁሉ ነገር። ይኸውልሽ ፍቅር ስሚኝ አንድ ነገር። አሁን ጋሽዬ በውስጥ እናውራ ብሎታል አይደለ? አሁን እኛ ያየነውን ነገር ነው በተናገረው ቃል ነው አሁን የተበሳጨ ነው አይደል? ከካሜራ ጀርባ ተያይዘው ነው የሄዱት አይደል? ዩዘርዬ እንዳየ ነው ከካሜራ ጀርባ ጋሽዬም ነገሩን ላስብበት። መጨረሻ ሰዓት ምንድን ነው ያሉት? ማን ያጣመራችሁ እኔ ነኝ ወይስ እግዚአብሔር ሲለው፣ እግዚአብሔር በቃ እግዚአብሔር ያጣመረውን እሱ ነው እንትን የሚለው እና እኔ ደግሞ እስቲ ላስብበት ብለው ነው እንትን ያሉት። አናቅም ነገ ምን እንደሚሆን። መታገስ ያለበት እሱ ነው። ኮሽ ወንድ ልጅ ደግሞ እንዴ ከዚህ ወታደር ቤት ድረስ እኮ ሄዳል ለመዋጋት አይደል እንዴ? አገርን እንትን ለማለት ነፃ ለማስወጣት። በቃ ይሄ ውጊያ ነው። ፍቅረኛውን እኮ አሳልፎ አይሰጥም እኮ። ይሄ ውጊያ ነው። እች ልጅ ይኸውልሽ ገንዬ እስካሁን ድረስ መረጃ ቢኖራት ኖሮ እግዚአብሔርን ልጅ ተበራቷል። ታዩ ፍርጌ ስለ መረጃው ታዩ። እኔ ስለ ዛሬዋ ይሄዳለሁኝ
እሷ የምትለው ቃሏን አከብራለሁ የሚለው አንቺ ይሄ ልክ አይደለም። ወንድ ልጅ እንደዚህ ያፈቀረው ትክክል አይደለም ይላል ወይ ነው? እኔ እሱን እኮ አይልም። እኔም እኮ እሱን የምቃወመው እኮ ኮሽ ባለ ቁጥር መጋፈጥ አለበት እኮ የምልሽ ይሄን ነው። ትክክለኛ የሚያፈቅራት እኮ ትክክለኛ ለእሷ ቦታ ካላት እሷን እስከ መጨረሻው ዝም ብሎ መጠበቅ ነው ያለበት። ትናንት እኮ ስልነው ነበረ አለመስማቱ እኮ ነው። ታገስ። ለምን ዛሬ ደግሞ እች ነገር እንደሚል ደግሞ እኔ ውስጤ ጠርጥሯል። ትዕግስት የለውም፣ አይታገስም። ገብቶሻል? መታገስ አለበት። ምክንያቱም ኮመንት ላይ እሷን እየሰደቡ ስለሆነ በዚህ አጋጣሚ ማምለጥ ነው የፈለገው። መሆን የለበትም። አይደለም ይዘርዬ፣ አንቺ እሳት ለኩሰሽ እሳቱን ሳታጠፊ ትሄጃለሽ እንዴ? ይሄ እንደሚገለባበጥ ያለ ህዝቡን ያውቃቸዋል እኮ። እኛ እንገለባበጥም። አሁንም ይረጋጋ። ነገ የሚቆጮ ነገር አያድርግ። ነገር ሁለቱንም ነገ እንደሚለው እውነቱ ሲወጣ የሚጸጽታቸው ነገር አያድርጉ። እኛን ይተው። እኛ መቼም ፈርዶ ብላል። ቤተሰብ የሚባል ነገር አለ። ዛሬን አጋሽዬን አመጥቶ እዚህ በቃ እኔም ወስኛለሁ ምናምን የማይባል ነገር፣ የማይሆነው ነገር እኛ የሁሉ ሳምንት ድረስ አፋችንን ከፍተን የምንደርቀው ማንም አሮጊት እየሰደበን አፋችንን የምንከፍተው እኮ እነሱ ሰላም እንዲሆኑ ስለፈለግን ነው። እዛ ቤት እዚህ ቤት እየተባለን እንደ ጠላት እየታየን፣ ሌላ እኮ ምንም አይደለም። የእኛ ስልፋት አያሳዝናቸው? የእኛስ መጫው አይታያቸው? ፍፄ ተናግሯል። ኮሜንት እናነባለን፣ ቲክቶክ ላይ እንገባለን፣ ሁሉ ነገር እንሰማለን ብሎ ተናግሯል። እኔ እንደውም እሱ ቪዲዮ ሲለቅ እንደውም እኔ ሰላም ነገር ይመጣል ብዬ ነበር ያሰብኩት። እንለያይ ቃቃ ጨዋታ አይደለም እኮ። ቆይ ትላንትና እንደዛ አለችው በአንድ ቀን አዳር። እንዴት ነው እሷ ይሄንን ሁሉ ሶስት ሳምንት ስትመነጫጨቅ፣ ከዛ ይቅርታ ስትጠይቅ፣ ከዛ አይሆንም አለች፣ ከዛ ደግሞ እኔ አልፈልግም አለች። ልጅቷ እንደዚህ እየተጋተረች እስቲል እየመጣች ነው አይደል እንዴ? አንድ ቀን ቀርታ አታውቅም። አንድ ቀን ነው የቀረችው አይደል እንዴ? እሱ ኮሽ ባለ ቁጥር እኔ ወደ ውጭ ሀገር ሄጄ ራሴን ትንሽ እንትን አድርጌ ተመልሼ መጥቼ ፏላለው ከፈለግኩት ሰው ጋር መጥቼ ህይወቴን እንደዚህ ነው እንዴ? ውሸቱ ነበር እንዴ? ብቻቸው ነበር እንዴ? ሲጣሉ አሁን ለምሳሌ ይሄ ነገር የተፈጠረው ሲጣሉ ሄዶ ነው አይደለ? ልጅቱ ጋር ለምንድን ነው እሱ ሰው ጋር ሄድ? ለምንድን ነው የሆነ ቦታ ሄድ? ለምንድን ነው እንደሚያደርገው እንዴ? እሱ እንደው እንዳይታገልበትም ያ እኛም እንቃወማለን። ለምን እሷ ነበረች ይሄን ነገር ማለት የነበረባት። በቃ ሲዞር ብዬ ጊዜ ሰጥቼ ለራሴ ይሄን ነገር አስቤ ወስኜ ልንገርክ ትንሽ ዞር ማለት አለብኝ ማለት ነበረባት። ገብቶሻል? እሱ ግን ትላንት በአንድ ቃል እንዴ ከህይወቴ ውጭልኝ ከማትረባ ሴት ጋር እኮ ሲያወዳድራት እንደዛ ሲናገራት እኮ ይሄን ውሳኔ አልወሰነችም። ዛሬ ነው ለጋሽዬ እንደውም አንድ ሳምንት ብቻ ነው እዚህ የምቆየው ብላ ነው የተናገረችው አይደለም? ስለዚህ ለምንድን ነው እሱ ሁሌ የሆነች ነገር መጣሽ ቁጥር ራሱ ይማመጣዋል፣ ራሱ ይጨርሰዋል። መሆን የለበትም። ተረጋግቶ መጨረሻውን ማየት ነው። እሱ ፍቅር ከሌለበትኝ እሱ እውነት አንቺ ታዩ ፍቅሩን የምትወጂውን ሰው እኮ እስከ መጨረሻ ጠብቀሽው አንቺ ሰውም እንዳይፈርድብሽ እግዚአብሔርም እንዳይፈርድብሽ አድርገሽ ነው መውጣት አይደለ እንዴ? ትናንትና እንደዛ አለችው። ዛሬ እግሯቸው ላይ አይ መለያየት አለብን መሄድ አለብኝ ቢኮዝ እሷ ፈልገዋለች። እሷ መፈለጓን በምን አወቀ? እሱ ስንት ነገር ሲላት እሷ እየጠበቀችው እየመጣች አልነበር እንዴ? አልቀበልም ይቅርታውንም ያለችው እኮ ትልቅ በደል ስለሆነባት ነው። በደሉም ደግሞ ያረገዘችው ብቻ ሳይሆን የተመነጫጨቀችው እጇን ጎትቶ ያስወጣት መሬት ላይ እሷን ስለ ፍቅር ብላ አይደል የወደቀችው። እርጉዝ ነኝ ስትላት ባትወደው እንደዛ ትሆናለች እንዴ? ያ እኮ መስዋዕትነት እኮ ነው። ባትወደው እኮ ምንም አይመስላትም። ወይም ደግሞ ይሄዳለው የሚለውን አማርኛ ወይ ተጠቀመ ወይ እሷ ድንገት ሀሳቧ እንድትቀይር ከሆነስ ምን እናውቃለን? ወይን አማርኛ ለምን መሰለሽ ደግሞ ይሄን ያልኩሽ እሱ አሁን የመጣበትን ምክንያት ምን እንደሆነ እየሰራ ነው ያለው እዛ ሀገራቸው ላይ። ያን ነገር ገና አላሳየንም። ያን ነገር ገና አልጨረሰም። ወይ እንደዚህ ብዬ ስላት ሀሳቧን ትቀይራለች ብዬ ነው የምለፋው አለ እኮ እዚህ ጋር ተመልካቹ። ለማን ብዬ የለፋው? ለማን ብዬ ነው ከዚህ በኋላ አለ እኮ። ከዚህ በኋላ ምንድን ነው የለፋው? ለራሱ እኮ ነው የሚኖረው። ለእሷ ብቻ እኮ አይደለም የሚኖረው፣ ለራሱ ለቤተሰቦቹ እኮ ነው የሚኖረው። ፍሬ ጥያቄ አለኝ። ለራሱ የሚሰማ ከሆነ ለራሱ የሚለፋለት የተለፋለት ሰው እኔ ያመመኝ አማርኛ ማለት ነው። እንዲህ ለሰው እየተለፋ ሁሌ እሱ አድራጊ
እሷ ተደራጊ እንደሚደረግላት ሆኖ የሚያወራው ግን እውነት ጭንቅላቱ የራሱ አይምሮ አምጥቶት ነው? ሁሌ እሱ ለእሷ እንደሚለፋል። አንድ ሰው ራስ ወዳጅ ስትሆኝ ራስሽን ብቻ ስታዳምጪ ለራስሽ ብቻ ስታስቢ ስለሰው ስሜት አታስቢ። ከሱ ጋር እየሰራች ነው ይከፈላታል። እሱ አሁን እዚህ ጋር